ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌንሽ መለስነኝ። በቅድሚያም ክልላዊ ዜናዎች ሁሉም ዜጋ ዲሞክራሲያዊ መብቱን ተጠቅሞ በቀጣይ የሚመራውን አካል መምረጥ እንዲችል የምርጫ ካርድ መያዝ ይጠበቅበታል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ ገለጹ። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ በሰባተኛው ጠቅላላ ምርጫ ለመራጭነት የሚያስችላቸውን ካርድ ወስደዋል። አቶ ጌቱ ወየሳ በዚህ ወቅት እንደገለጹት ሁሉም ዜጋ ዲሞክራሲያዊ መብቱን ተጠቅሞ ይበጀኛል፣ ለሀገሬ ይሰራልኛል ያለውን አካል መምረጥ እንዲችል የምርጫ ካርድ መያዝ ይጠበቅበታል ብለዋል። በዘንድሮ ምርጫ ሁሉም ዜጋ ተሳታፊ እንዲሆን ይጠበቃል ያሉት አቶ ጌቱ መላው ህዝብ ፈጥኖ ምርጫ ካርዱን መውሰድ እንዳለበት ጥሪ አስተላልፈዋል። ሸዋሊድ ለህብረ ብሔራዊ አንድነታችንና ለቱሪዝም እድገታችን በሚል መሪ ቃል እንደሚከበር የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታወቀ። የቢሮው ኃላፊ አቶ ተወልደ አብዶሽ የበዓሉን አከባበር አስመልክቶ መግለጫ ሰጥተዋል። ሲሳይ ዘሩ እንደሚከተል ያቀርበዋል። ሸዋሊድ ለህብረ ብሔራዊ አንድነታችንና ለቱሪዝም እድገታችን በሚል መሪ ቃል እንደሚከበር የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ገልጿል። የቢሮ ኃላፊው አቶ ተወልደ አብዶሽ በዓሉን አስመልክተው በሰጡት መግለጫ በዓሉ የዓለም አቀፍ ቅርስ እንደመሆኑ አብሮነትና ብዝሃነትን በሚያጎላ ወንድማማችነትና እህትማማችነትን በሚያጸና መልኩ እንደሚከበር ገልጸዋል። ይህ በዓል ለዘመናት የሐረሪ ብሔረሰብ ባህላዊ በዓል ሆኖ የቆየ ነው። ይህ ብቻ አይደለም። ይህ በዓል የዓለም ቅርስ ሆኖ በማይዳሰሱ የዓለም ቅርሶች መካከል ተመዝግቦ የሰው ልጅ አጠቃላይ ቅርስነት የተመዘገበ ነው እና ይህ በዓል በብሔር ብሔረሰቦችን አብሮነታችንን ብዙሃንነታችንን የምናሳይበት ጥንታዊ ባህላዊ እሴቶቻችንን የምናጎላበት ወንድማማችነትን እህትማማችነትን የምናጸናበት ብሎም በአካባቢው ካሉ ህብረተሰቦች ጋራ በጋራ የምናከብረው በዓል ነው። በዓለም አቀፍ ደረጃ ከማይዳሰሱ ቅርሶች አንዱ ሆኖ የተመዘገበው የሸዋሊድ በዓል ከክልል አልፎ የሀገር ብሎም ዓለም አቀፍ ሀብት እንደመሆኑ በአብሮነትና ብዝሃነትን የምናጎላበት ወንድማማችነትና እህትማማችነትን የምናጸናበት በዓል ነው ብለዋል። በዓሉ ከዋዜማው ጀምሮ በተለያዩ ዝግጅቶች የሚከበር ሲሆን ሐሙስ ዕለት ምሽት በሁለቱ የጀጎል ቅርስ በሮች በአሱም በሪና በአርጎብ በሪ የተለያዩ ሃይማኖታዊና ባህላዊ ሁነቶች ይከናወናሉ። በዋዜማው ምሽት የወጣቶች የጎዳና ላይ ትርኢት የሚከናወን ሲሆን በዕለቱ ደግሞ የ5 ኪሎ ሜትር የጎዳና ላይ ሩጫም ይካሄዳል። በዘንድሮው በዓል የተለያዩ ፕሮግራሞችን አሰናድተን ጨርሰናል። በዚህም መሰረት የዋናው የበዓሉ ዝግጅት የወጣቶች የትርኢት የጎዳና ላይ ትርኢት የሚያሳዩበት አንዱና ዋንኛው ነው። በዚህም የሐረሪ ወጣቶች የአካባቢው የተለያዩ ብሔር ብሔረሰቦች ወጣቶች ይሳተፋሉ። የኦሮሞ፣ የሶማሌ፣ የአፋር፣ የአርጎባ እንደዚሁም ሌሎችም ብሔር ብሔረሰቦች በዚህ ዝግጅት የወጣቶች የጎዳና ላይ ትርኢት ዝግጅት ላይ በነገው ዕለት ተሳትፏቸውን ያሳያሉ። ከዚህም በመቀጠል ዋናው ፕሮግራም ምሽቱን በሁለቱ አድባራት በአውቅበራና ሽሉም አህመድ ወይንም ደግሞ በአርጎበሪና አሱምበሪ ላይ የበዓሉ ዝግጅት ይከበራል ማምሻውን ማለት ነው። በተጨማሪም ከተለያዩ የብሔር ብሔረሰቦች ተወካዮች ከአጎራባች ክልሎችና ከተሞች ከተውጣጡ የባህል ቡድኖች ጋር በጋራም እንደሚከበር ገልጸዋል። ከዚህም ባሻገር በክልሉ የገጠርና የከተማ የሚገኙ የታሪክ ቅርሶችና የቱሪዝም ሀብቶችን ጨምሮ የተለያዩ የልማት ስራዎችን የመጎብኘት መርሃ ግብርም እንደሚከናወን አንስተዋል። ሐረር የታሪክ ከተማ ነች፣ የቅርስ ከተማ ነች። ብዙ የሚታዩ የቱሪዝም ሀብቶች አሉን፣ የቅርስ ሀብቶች አሉን ከገጠር እስከ ከተማ እና ለዚህ ዝግጅት ወደ ሐረር የሚመጡ ጀጎልን ከተማው ላይ የተሰሩ የተለያዩ የልማት ስራዎችን በተለይም ከላንድማርክ ጀምሮ እስከ ጀጎል ድረስ የተሰሩትን የኮሪደር ልማት ስራዎች ወይንም የመልሶ ማልማት ስራዎችን ይጎበኛሉ ብለን ይዘናል። ከዚህም በተጨማሪ ደግሞ ከሐረር ውጪም ገጠሩ ላይ ያሉትን እንደ ኮሮሚ መንደር የተገኙ ዋሻዎች አሉ በሶፊና በኤረር እንደዚሁም የድንጋይ ላይ ስዕሎች አሉ። እነኚህንም ይጎበኛሉ ብለን እንጠብቃለን።
የሸዋሊድ በዓል በዓለም አቀፉ የሳይንስና የትምህርት ተቋም ዩኔስኮ በማይዳሰሱ ቅርሶች ዘርፍ መመዝገቡ ይታወሳል። የሸዋሊድ በዓልን ለማክበር በሐረር ከተማ የጽዳት ዘመቻ ተካሄደ። በሐረሪ ክልል በደማቅ ሁኔታ የሚከበረውን የሸዋሊድ በዓልን አስመልክቶ በጀጎልና አካባቢዋ ሰፊ የጽዳት ዘመቻ ተካሂደዋል። በጽዳት ዘመቻው የተገኙት የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ተፊቅ መሐመድ እንደገለጹት የሰላምና የመቻቻል ተምሳሌት የሆነችው ሐረር ለሸዋሊድ በዓል ከፍተኛ ቁጥር ያላቸው እንግዶችን እንደምትቀበል ይጠበቃል ብለዋል። በመሆኑም በዓሉ የሚከበርባቸውን ስፍራዎች ጽዱና ለበዓሉ ዝግጁ ማድረግ አስፈላጊ በመሆኑ የጸጥታ አካላት በጋራ መሳተፋቸውን ተናግረዋል። አቶ ቶፊቅ አክለውም አብሮነታችን ለሰላማችን ዋስትና ነው በማለት የተቀናጀ የጽዳት ዘመቻ የጸጥታ አካላትን አንድነት ከማጠናከሩን ባሻገር ለጋራ ተልዕኮ ዝግጁነትን የሚያሳይ መሆኑን ገልጸዋል። በዘመቻው የሐረሪ ክልል ፖሊስ፣ የሰላምና ጸጥታ ቢሮ ሰራተኞች፣ የፌዴራል ፖሊስ፣ የሚሊሻ አባላትና የኮሚኒቲ አደረጃጀቶች በጋራ በመሆን በዓሉ በሚከበርባቸው ስፍራዎችና አካባቢው ላይ የጽዳት ስራውን አከናውነዋል። በዩኔስኮ በዓለም የማይዳሰስ ቅርስነት የተመዘገበው ሸዋሊድ በሰላምና በደመቀ ሁኔታ እንዲከበር የሚያስችሉ የቅድመ ዝግጅት ስራዎች ተጠናቀው ወደ ስራ መገባቱን የሐረሪ ክልል ፖሊስ ኮሚሽን አስታወቀ። ለበዓሉ ሰላማዊነት የክልሉ ነዋሪዎች ከጸጥታ አካላት ጋር በቅርበት እንዲሰሩና የተለመደ ትብብራቸውን እንዲያጠናክሩም ኮሚሽነሩ ጠይቀዋል። ዘገባው የሄኖክ ግርማ ነው። አዩብ ካዛሊ እንደሚከተል ያቀርበዋል። በዩኔስኮ በዓለም የማይዳሰስ ቅርስነት የተመዘገበው ሸዋሊድ በሰላምና በደመቀ ሁኔታ እንዲከበር የሚያስችሉ የቅድመ ዝግጅት ስራዎች ተጠናቀው ወደ ስራ መገባቱን የሐረሪ ክልል ፖሊስ ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር አህመድ አብዲ ለክልሉ ብዙሃን መገናኛ ኤጀንሲ በሰጡት መግለጫ በዓሉን በሰላም ለማጠናቀቅ የጸጥታ መዋቅሩ በቂ ቅድመ ዝግጅት አድርጎ ወደ ስራ መግባቱን ገልጸዋል። በዓሉ ያለ አንዳች የጸጥታ ስጋት እንዲከበር ለማድረግ የተጠናከረ ዝግጅት መደረጉን የገለጹት ኮሚሽነር አህመድ የክልሉ ፖሊስ ከፌዴራል ፖሊስ መከላከያ ሰራዊት ከክልሉ ሚሊሻና ከሰላም አደረጃጀቶች ጋር የጋራ የሆነ እቅድ በማውጣት ወደ ተግባር ገብተዋል ብለዋል። እንግዲህ ሐረር ያው በሰላም ታውቃለች። አሁንም ሰላም ነው፣ ወደፊት ሰላም ትሆናለች። ሐረርን እንግዲህ ያው ለበዓሉ ዝግጅት ያው ቅድመ ዝግጅት አድርገናል። ለበዓሉ በሰላም ተከብሮ በሰላም ይጠናቀቅ እንግዲህ ቀደም ብለን እቅድ አውጥተናል። ያን እቅድ ላይ ደግሞ መሳተፍ ያለባቸው አካሎች አሉ። እነዛም እቅዱን የጋራ ለማድረግ ከመከላከያ ጋር፣ ከፌዴራል ፖሊስ ጋር፣ ከሚሊሻው ጋር እንዲሁም ከሰላም አደረጃጀቶች አሉ፣ ከኮሚኒቲው ጋር ያው እኛ ፖሊስ እንደ ፖሊስ አለን እና የሰላም አደረጃጀቶች አሉ። ከነሱ ጋር በጋራ ሆነን ቀደም ብለን አቅደን ሁሉም የራሱን ድርሻ ወስዶ ይህንን በዓል በአግባቡ ለማክበር ቅድመ ዝግጅት አድርገናል። በተጨማሪም በከተማው በዓሉ በሚከበርባቸው ስፍራዎችና ዋና ዋና መንገዶች በደህንነት ካሜራ የታገዘ ጥብቅ የጥበቃና ክትትል ስራዎች እንደሚከናወኑ ገልጸው የትራፊክ መጨናነቅ እንዳይከሰት በቂ ዝግጅት ተደርጓል ነው ያሉት። ሐረር ስማርት ሲቲ ከማድረግ አንጻር የተከሉ ካሜራዎች አሉ። ዘመናዊ ከተማነትን ለማላበስም እንግዲህ እንደ መንግስት እንደ ክልል መንግስታት በክልል መንግስት ጥሩ ይሰራ ነው ያለው። ከዛ ውስጥ እንግዲህ ያው አንዱ የሲሲቲቪ ካሜራ አለ። የሲሲቲቪ ካሜራ 24 ሰዓት ይሰራል። ያሉትን ነገሮች 24 ሰዓት እንከታተላለን። ምናልባት እያንዳንዱ እንቅስቃሴያችን በካሜራችን ስር ነው ያለውና በካሜራም ክትትል ያደረግን ጥበቃችንን አጠናክረን እየሄድን ያለ ነው። ወደፊትም እንግዲህ አንዳንድ ቦታ ላይ ይቀርባሉ። እሱንም እንደዚሁ አጠናክረን እንቀጥላለን የሚል ነገር ያለና ካሜራ እንግዲህ ያው ሁሉም በካሜራ እይታ ውስጥ እንደሆነም ክትላችን በካሜራም እንዳለ ጭምር ከስምሪት በተጨማሪ ማለት ነው በካሜራ የታገዘ ጥበቃ እንደምናደርግም መግለጽ ፈልጋለሁ። ለበዓሉ ሰላማዊነት የክልሉ ነዋሪዎች ከጸጥታ አካላት ጋር በቅርበት እንዲሰሩና የተለመደ ትብብራቸውን እንዲያጠናክሩም ኮሚሽነሩ ጠይቀዋል። በመሆኑም ሐረር በአሁኑ ወቅት የተረጋጋ ሰላም የሰፈነባት የመቻቻልና የአንድነት ከተማ መሆኗን ገልጸው የበዓሉ ታዳሚዎችና እንግዶች ሸዋሊድን ያለ አንዳች የጸጥታ ስጋት ማክበር እንደሚችሉ አረጋግጠዋል። እንግዲህ ህዝቡ ያው ቅድም እንዳልኩ ህዝቡ ሰላም ህዝብ ነው። ሰላም ወዳጅ ነው። ሰላም አክባሪ ነው። ሁሉም ህዝብ እንግዲህ በአካባቢው በተለይ የሐረር ህዝብ ለራሱ ፖሊስ ነው። አብዛኛው ህዝብ ክፍል የፖሊስ አካል ነው። አካባቢውን በአደረጃጀት የሚጠብቅ ህዝብ ነው። ያሉ ነገሮች ምንም ክፍተት በሌለው መልኩ
ከህዝብ ከመንግስት ጎን ከፖሊስ ጎን ሆኖ አካባቢያቸውን እንደሚጠብቁ ሙሉ እምነት አለኝ። በክልሉ ህዝቡን የሰላም ባለቤት በማድረግ የተገኘውን አዎንታዊ ሰላም ዘላቂነትን ለማረጋገጥ በልዩ ትኩረት እየተሰራ ይገኛል ያሉት ኮሚሽነሩ ወንጀልን የመከላከልና ህግን የማስከበር ውጤታማ ስራዎች ተጠናክረው ይቀጥላሉም ብለዋል። የሸዋሊድ በዓል የትውልድ መገናኛና የባህል ማሳያ ከመሆኑ ባለፈ ወጣቶች የህይወት አጋራቸውን የሚመርጡበት እንደሆነ የታሪክ አዋቂዋ አይኑሪያ አብዱላሂ አስታወቁ። በዓሉ ከሀሪዎች ጋር ያለው ቁርኝት የላቀና ጥንታዊ መሆኑንም ተናግረዋል። በተለይም ደስቴ ተጨማሪውን ታቀርባለች። ከኢድ አልፈጥር ማግስት ጀምሮ ለ6 ተከታታይ ቀናት ከተጾመ በኋላ የሚከበረውና በዩኔስኮ በማይዳሰስ የዓለም ቅርስነት የተመዘገበው የሸዋሊድ በዓል በሐረር በልዩ ድምቀት ይከበራል። በበዓሉ ታሪካዊ ዳራ ዙሪያ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የታሪክ አዋቂዋ አይኑሪያ አብዱላሂ ጥንት በዓሉ ሲከበር በገጠር የሚኖሩ ነዋሪዎች ጭምር ወደ ከተማ በመምጣት ከቤት ቤት እየተዘዋወሩ በታላቅ ፍቅር ይከበር እንደነበር ያስታውሳሉ። በተለይ በወቅቱ የነበረው የጋብቻ ስርዓት ሲያብራሩ በድሮ ጊዜ እጮኛ የሚመረጠው በቤተሰብ ቢሆንም በሸዋሊድ በዓል ላይ ግን ወጣቱ ልቡ የፈለጋትን መርጦ የሚያጭበት ልዩ እድል ያገኝ ነበርም ብለዋል። በበዓሉ ላይ ሴቶች ተውበውና ደምቀው የሚወጡ ሲሆን እጮኛ ያላት ሴት የምትለብሰው የተለየ የልብስ አይነት እጮኛ እንዳላት በግልጽ የሚያመላክት እንደነበርም ገልጸዋል። እጮኛ መመራረጡ ማለት ያን ጊዜ ነው። በድሮ ጊዜ የነበረው እናት አባት ምርጫ ነበር። ግን ይሄ ነገር ሲመጣ እየተያዩ ሱማኑም አያውቃትም ልጅ እንደሆነም አያውቅም። ተከትሎ የወደዳትን ልጅ እስከ ቤታቸው ድረስ ስትገባ አይቶ ይሄ ቤት ውስጥ ያሉት ማን ቤቶች ናቸው ብሎ ጠይቆ ነው ለእናት አባቱ የሚነግረው። ገሌ ቤት እጮኛ መርጫለሁ፣ እናት አባቷ መገሌ ይባላሉ፣ እዛ ቤት እና ጠይቁልኝ ይላል። እጮኛ ያላት ሴቱም ትታወቃለች። እሷ እንዳትመረጥ ኩሸብሩቅ የሚባለው የባህል ልብስ አለ፣ እሱን ትለብሳለች። እሱን የለበሰች ሴት አላት ማለት ይታወቃል በልብሷ ብቻ። አይኑሪያ አክለውም በወቅቱ የነበረው የበዓል ድምቀትን ሲያስታውሱ መብራትና ፋኖስ ባልነበረበት በዚያን ዘመን እናቶች በቤታቸው ሻማ በመስራትና ቀዳዳ ባለው ቅል ውስጥ በመክተት ለበዓሉ ልዩ ብርሃን ይፈጥሩ እንደነበር በናፍቆት ይናገራሉ። መብራቱን ባልነበረበት ጊዜ ይሄ ፋኖስ ምናምንም ባልነበረበት ጊዜ ሸማ በእጃቸው እናቶች ይሰራሉ። ሸማውን በየአቅጣጫው እንዲያበራ ይበሳሳል ቅሎቹ። ሰርግ ሲኖር አባ የሚባለው ነገር አለ። አሁን ልጅቷ ለሰርግ ሲነሱ በየቤቱ እየሄደች አባንታ ዘብት ቆማለህ ለኔ ሰርግ ማጀቡ ምንድነው? እሱን ይዞ ነው የሚመጣው። ሴቶች አይይዙት፣ ወንዶች ብቻ። አልነበረም በወንዝ ለስራ ይቀዱ ነበር። ወጣቶች ራሳቸው ውሃ ይቀዱ ነበር። ያን ጊዜ እስከ ወንድ ድረስ እየተጫወቱ ያን ይዞ ሄዱ ነበር። ሚስት ወልኪባብ ወጣለ ስንት ወልኪባብ ነው ወጣላት፣ ስንት ወንድም አላት ይባላል። ይሄን ያህል ወጣላት ላገሌ ይባላል። በጣም ደስታ ነው። የሸዋሊድ በዓል ከባህል ማሳያነት ባለፈ የሐረሪዎችን የዘመናት የማንነት አሻራና የትውልድ መገኛ መሆኑንም ገልጸዋል። ይህን ከጥንት ጀምሮ ሲከበር የቆየውና የሐረሪዎች መታወቂያ የሆነው የሸዋሊድ በዓል ባህላዊ ይዘቱን ሳይለቅና ሳይሸረሸር ለቀጣይ ትውልድ ሊተላለፍ እንደሚገባ የታሪክ አዋቂዋ አይኑሪያ አብዱላሂ መልእክታቸውን አስተላልፈዋል። የሸዋሊድን በዓል ለማክበር ወደ ሐረር ላይ መጡ እንግዶች ደማቅ አቀባበል ለማድረግ ዝግጁ መሆናቸውን የከተማዋ ነዋሪዎች ገለጹ። በከተማዋ የተከናወኑ የኮሪደር ልማት ስራዎች ለበዓሉ ልዩ ድምቀት እንደሚሰጡትም ገልጸዋል። ዘገባው የትግስት በለጠ ነው። በተለይም ደሴ እንደሚከተለው ታቀርበዋለች። የሐረሪ ብሔረሰብ የዘመናት ታሪክና የማንነት መገለጫ የሆነው የሸዋሊድ ክብረ በዓል በነገው ዕለት በደማቅ ሁኔታ ይከበራል።
በዓሉ ከህዳር 25 ቀን 2016 ዓ.ም ጀምሮ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ ቅርሶች ዝርዝር ውስጥ መመዝገቡ ይታወሳል። በመሆኑም የሸዋሊድ የሀረሪ ህዝብ ብቻም ሳይሆን የመላው ኢትዮጵያውያን የጋራ ሀብትና ኩራት ሆኗል። በዓሉን አስመልክቶ የሀረር ከተማ ነዋሪዎች በሰጡት አስተያየት ከተማዋ በምትታወቅበት የእንግዳ ተቀባይነት ባህል እንግዶችን በፍቅርና በክብር ለመቀበል መዘጋጀታቸውን ገልጸዋል። እያንዳንዱ ሰው እየተዘጋጀ ነው። ወጣቱም፣ ሽማግሌውም፣ ሴቶቹም ሁሉም ማለት ትንሹም ሁሉም በሚባል ደረጃ ሁሉም ዝግጅት እያደረገ ነው። እሺ በፊትም እንግዳ ተቀባይ ስለሆነች አሁንም ሀረር ከዛ የበለጠ ነች። እንግዶቹም በሰላም ተቀብሎ በሰላም ለመሸኘት ባህሉን ከበፊቱ የበለጠ አጠናክሮ እንግዶቹን መሸኘት አለበት የሚል እንትና ነዋሪዎቹ አክለውም ሀረር የሰላም የፍቅርና የመቻቻል ከተማ መሆኗን ለዓለም ለማሳየትና ይህንን እሴት ለቀጣዩ ትውልድ ለማሻገር በጋራ እንደሚቆሙም ተናግረዋል። ሀረር እንደሚታወቀው እንግዳ ተቀባይ ናቸው። ሁሉም ማለት ነው እንግዳ የሚቀበል ነው፣ ከትንሹ እስከ ትልቁ ማለት ነው። በደንብ እያስተናገድናቸው ነው። የሚበሉትንም የሚጠጡትንም ሁሉ ነገር እያደረግን ነው። ደስታ ነው የሚሰማኝ። ኢትዮጵያ ሕዝብ አጠቃላይ የእንግዳ ተቀባይ ነው። ሀረር ደግሞ የመቻቻልና የፍቅር ከተማ ስለሆነ እንግዶቻችንን በሰላም ተቀብለን የከተማዋን የቱሪዝም ዘርፍ በማስተዋወቅ ረገድ ያለው ሚና ከፍተኛ መሆኑን የገለጹት ነዋሪዎቹ ዘንድሮ በከተማዋ የተከናወኑ የኮሪደር ልማት ስራዎችን የሀረርን ውበትና ሳቢነት ከመቼውም ጊዜ በላይ በመጨመራቸው ለበዓሉ ድምቀት ትልቅ ፋይዳ እንዳላቸው ጠቁመዋል። በዚህ ዓመት ደግሞ ለየት የሚያደርገው ነገር ኮሪደር ልማቱም ያው እንዲህ አምሮ እንዲህ ተስተካክሎ በዚህ ጊዜ እንዲህ መድረሱ ደግሞ የተለየ አድርጓል። ሁሉም ደስ እያለው በየሀገሩ እየመጣ ፎቶ የሚነሳበት ነው። ደግሞ በአሁኑ ወቅት ክልላችን በደንብ የቱሪስት መስህብ በሚሆን ደረጃ ላይ የተዘጋጀች ስለሆነ እንግዶቹም የመጡበትን በደንብ አይተው ንጹህ ሆኖ መንገዱ አመቺ ሆኖ እንቅፋት በማይመጣበት ሁኔታ ስለተዘጋጀ ለሁሉም እርካታ የሚሰጥና በጣም ተደንቆ ደስ ብሎት የሚሄድ ዝግጅት ተደርጓል የሚል ይላል። በኃይል ለየት ያለ ነው። ብታይና ብትታዚ ስታዩ እንደዛ ላይ የተሰራ እንኳን አላየሁም። የዘንድሮ የሸዋሊድ በዓል ሸዋሊድ ለህብረ ብሔራዊ አንድነታችንና ለቱሪዝም እድገታችን በሚል መሪ ቃል በደመቀ ሁኔታ ይከበራል። የሸዋሊድ በዓልን በባህላዊ አልባሳትና ጌጣጌጦች ደምቀው ለማክበር ዝግጅት ማድረጋቸውን የበዓሉ ተሳታፊ ሴቶች ገለጹ። በዓሉ የሴቶች የማህበራዊና የባህል እሴት ማሳያ መድረክ መሆኑንም ተመላክቷል። ዘገባው የናርዶስ ዳምጤ ነው። አዩብ ካዛሊ እንደሚከተል ያቀርበዋል። ለሀረሪ ሴቶች የሸዋሊድ ማለት ከወራት በፊት በከፍተኛ ጉጉት የሚዘጋጁበት የውበትና የኩራት ቀን ተደርጎ ሲወሰድ በበዓሉ ዕለት ሴቶች በባህላዊ አልባሳት ደምቀው በጥንታዊ ጌጣጌጦች ተውበው ይታያሉ። በዓሉን አስመልክቶ ያነጋገርናቸው የከተማዋ ሴቶች እንደገለጹት ሸዋሊድ ጥንታዊና ዘመናትን ያስቆጠረ የሀረሪዎች ደማቅ እሴት መሆኑን ይናገራሉ። በተለይ በበዓሉ ዕለት ሴቶችና ወንዶች ተውበው ወደ አደባባይ በመውጣት ባህላዊ ጨዋታዎችን የሚያከናውኑበት አልፎም ወጣቶች የህይወት አጋራቸውን የሚመርጡበትና ተጫጩበት ታሪካዊ ድባብ እንዳለው አስታውቀዋል። ሸዋሊድ ማለት ይሄ 6 ቀን የሴቶች ጾም ይባላል። ከጾም በኋላ የሚጾሙት ነው። በቃ ይሄ 6 ቀን የጾመ ልክ እንደ አንድ ወር እንደ ጾመ ይቆጠራል። ሸዋሊድ ማለት በሀረሪዎች ዘንድ በጣም ትልቅ በዓል ነው። በእኛ ዘንድ በረመዳን አልቆ በሸዋል 6ኛ ቀን ማታ ላይ የምናከብረው ነው። ሸዋሊድ ማለት በድሮ ጊዜ ሴቶች እና ወንዶች የሚተጫጩበት በዓል ነው ሌላ ጊዜ እና አሁን ደግሞ ያው እንደ ክልላችን ሸዋሊድ ከማይዳሰሱ ቅርሶች ውስጥ በዩኔስኮ ከመመዝገቡ አንፃር ያው በትልቅ አጽንኦት ሰጥተነው የምናከብረው ሁሉም እናቶች፣ አፎሻዎች፣ ወጣቶች፣ ሴቶች፣ ወንዶች ሁሉም ወጥተው በድምቀት የሚያከብሩት በዓል ነው። ሸዋሊድ ደግሞ ሲባል 6 ቀኑን የጾመ እንደ አመት ይቆጠርላቸዋል። በጣም ደስ የሚል በዓል ነው።
እና ደግሞ ሀገራችንም እንዲህ በመሰለበት በማክበር ደግሞ በጣም ደስ ይላል። በዓሉ በዩኔስኮ መመዝገቡ ያለውን ዓለም አቀፋዊ እውቅና ከግምት ውስጥ በማስገባት እናቶች አፎቻዎችና ወጣቶች በጋራ በመሆን ዘንድሮም በተለየ መልኩ ለማክበር መዘጋጀታቸውን ገልጸዋል። በዕለቱ ሴቶች ያላቸውን ባህላዊ አልባሳት በመልበስና የተለያዩ ጌጣጌጦችን በመጠቀም በጉጉት ወደሚጠበቀው የአደባባይ በዓል እንደሚወጡም አክለዋል። ያው የበዓሉ ቀን ሁሉም ሰው ያለውን የባህል ልብስ በመልበስ በመድመቅ እናቶችም ሴቶችም ወንዶችም ወጣቶችም ህፃናቶችም ያላቸውን የባህል ልብሶች ደመቅ ብለው ሸብረቅ ብለው በመልበስ ቦታው ላይ በመገኘት ያው በደንብ ያከብሩታል ማለት ነው በዓሉ። ወጣቶች ፍቅረኛሞች የሚገናኙበት ቀን። በመጨረሻም የሀረርን እንግዳ ተቀባይነትና የሸዋሊድን ድምቀት ለመታደም በሀገር ውስጥና በውጪ የሚገኙ ኢትዮጵያውያን እንዲሁም የውጪ ዜጎች በዓሉን አብረው እንዲያከብሩ ጥሪያቸውን አስተላልፈዋል። ኢትዮጵያ የምትገኙ በሀረሪ ክልል የምትገኙ እንደዛውም በመላው ዓለማችን ላይ የምትገኙ ሸዋሊድን ኑና ከኛ ጋር አክብሩ። ሸዋሊድ ማለት በጣም ደስ የሚል በዓል ነው። ሀረሪ ያላት ትልቁ በዓላችን ነው። ስለዚህ ሁላችሁም ኑና ፓርቲሲፔት አድርጉ፣ በእለቱ ኑና ተደሰቱ ለማለት ሁሉም የተለያየ ሀገር መጥቶ ወደ ሀረር ምንድነች ሀረር ማለት ማየት ይችላሉ። የተለያየ ፕሮግራሞች አሉ። እናም በቃ ብዙ ሰው ጋር ትተዋወቃለች። በጣም ቆንጆ ሀገር ነች። አሁን ሀገራችን ተለውጣለች። ልክ እንደ ውጪ ሀገር መስላለች። ሁላችሁም ውጪ ሀገር ያሉ ሰዎችም ወደ ሀገራችን መጥቶ ምን የመሰለች ሀገር ማየት ትችላላችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ የአጀንዳ ማሰባሰብና የተሳታፊ ልየታ ጋር በተያያዘ አበርታይ ስራ ማከናወኑን አስታወቀ። ኮሚሽኑ በተለይ ተሳታፊዎች ልየታ፣ የአጀንዳ ማሰባሰብና የተቋማዊ ዝግጅት ጋር በተያያዘ አገራዊ ሽፋኑን 93% ማከናወኑን ገልጿል። ፍቃዱ በላይ ዝርዝሩ እንደሚከተል ያቀርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ የአጀንዳ ማሰባሰብና የተሳታፊዎች ልየታ ጋር በተያያዘ አበረታይ ስራ ማከናወኑን አስታውቋል። ከሀረሪ መገናኛ ብዙኃን ኤጀንሲ ጋር ቆይታ ያደረጉት በኢትዮጵያ ሀገራዊ ምክክር ኮሚሽን የፕሮጀክት ማስተባበሪያና የሀረሪ ክልል የቴክኒክ ቡድን መሪ አቶ አብርሃም ከበደ እንደገለጹት ኮሚሽኑ ከተመሰረተ ጀምሮ በሀገሪቱ ዘርፈ ብዙ ተግባራትን ሲያከናውን መቆየቱን ገልጸዋል። ኮሚሽኑ ማከናወናቸው አበይት ተግባራትም የተሳታፊዎች ልየታ፣ የአጀንዳ ማሰባሰብና የተቋማዊ ዝግጅት ስራዎች ላይ ከፍተኛ መሻሻል ማሳየቱንም ጨምረው ገልጸዋል። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተ ጊዜ ጀምሮ የተለያዩ ስራዎችን ሲያከናውን ነበር። በዋናነት የተሳታፊዎች ልየታና ምርጫን አከናውኖ ጨርሷል። በተለይ በ11 ክልሎች በሁለት ከተማ አስተዳደሮችና በፌዴራል ደረጃ ተሳታፊዎችን ልየታ አጠናቋል። እንግዲህ የሚቀረን የትግራይ ክልል ነው። ከዛ በተረፈ እንግዲህ እነዚህ ተሳታፊዎች ልየታ ሲደረግ የህብረተሰብ ተወካዮች በ640 አካባቢ ቡድኖች ተከፋፍለው እንዲሳተፉ ተደርገዋል። በማህበረሰብ መሰረቶች የክልል ባለድርሻ አካላት ያካተተ ነው። እንግዲህ ወደ 24 አይነት የክልል ባለድርሻ አካላት ነበሩን። የወረዳ ባለድርሻ አካላት የምንላቸው ደግሞ ወደ 9-10 አካባቢ ነበሩና እነዚህን በአካተተ መልኩ አከናውናል። በ11 ክልሎች በሁለት የከተማ አስተዳደሮች እና በፌዴራል ደረጃ የተሳታፊዎችን ልየታ ኮሚሽኑ በስኬት ማጠናቀቁንም ኃላፊው ገለጹት። ሁሉንም ያካተተ የህብረተሰብ ተወካዮች በቡድን ተከፋፍለው እንዲሳተፉ መደረጉን ጠቅመው በዚህም በክልልና በወረዳ ደረጃ የሚገኙ ባለድርሻ አካላት በምክክር ሂደቱ ውስጥ ድርሻቸውን እንዲወጡ መደረጉን አመላክተዋል። በሁሉም ክልሎችና ከተማ አስተዳደሮች ከትግራይ ክልል በስተቀር የአጀንዳ ማሰባሰብ ሂደቶችን ያጠናቀናል። ሀገር አቀፍ ሽፋኑ ቅድም እንዳልኳችሁ 93% አካባቢ ነው። በዲያስፖራውን ተሳትፎ በተመለከተ በውጭ ሀገር የሚገኙ ኢትዮጵያና ትውልደ ኢትዮጵያኖች በይነመረብ እና በአካል ማለት የኛ ኮሚሽነሮች በሰሜን አሜሪካ፣ በዩኤስኤ እና በካናዳ እንዲሁም በደቡብ አፍሪካ፣ በአውሮፓ ደግሞ በስዊድን እና በእንግሊዝ እንዲሁም በተባበሩት አረብ ኤሚሬትስ በተዘጋጁ መድረኮች ላይ አጀንዳቸውን ሄደው አጀንዳቸውን የተሰበሰበበት ሁኔታ ነበር ማለት ነው። ከዛ በተጨማሪ ይህንኑ አጀንዳ ማሰባሰብ በተመለከተ ኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እንዲሁም የተወሰኑ የፖለቲካ ፓርቲዎች በተናጠል የኢትዮጵያ መገናኛ ብዙኃን ምክር ቤት፣ ሲቪል ማህበራት ምክር ቤቱም እና በተናጠልም ተቋማት አጀንዳቸውን ያስገቡበት ሁኔታ አለ። ከአጀንዳ ማሰባሰብ ጋር በተያያዘም ከትግራይ ክልል በስተቀር በሁሉም ክልሎችና የከተማ አስተዳደሮች ስራው መጠናቀቁን ጠቁመው ኮሚሽኑ ሀገራዊ ሽፋኑን 93% ማድረስ ማስቻሉንም ገልጸዋል። ተቋማዊ ዝግጅትና ግንኙነትን በተመለከተ የተለያዩ ኮሚሽኑ ሊመራባቸው የሚችሉ መመሪያዎች፣ ደንቦችና የአሰራር ስርዓቶችን ስናዘጋጅ ነበር። ወደ ተግባራም የገባንበት ሁኔታ አለ። ከተለያዩ ባለድርሻ አካላት ጋር መወያየት ማለትም ከሃይማኖት አባቶች፣ ከምሁራን፣
ከታዋቂ ሰዎች ከፖለቲካ ፓርቲዎች ጋር በተለያየ ጊዜና አውድ ላይ ተከታታይ ውይይቶችን ያደረግንበት ሁኔታ ነበረ። በመጨረሻም እንግዲህ ስራዎቻችንን ስላላለቁ ጊዜ ማራዘሚያ ተሰጥቶን ያለንበት ሁኔታ ነው ያለው። እንግዲህ እስከ በመጀመሪያ 1 ዓመት የተራዘመበት ሁኔታ ነበር። አሁን ደግሞ 8 ወር ጊዜ ተጨማሪ ማራዘሚያ ስራዎቻችንን የማጠናቀቂያ ጊዜ ተሰጥቶናል ማለት ነው። በውጭ ሀገር የሚኖሩ ትውልድ ኢትዮጵያውያን በበይነ መረብና በአካል በመገኘት አጀንዳዎቻቸውን በማስገባት በሂደቱ ንቁ ተሳትፎ ማድረጋቸውንም ነው ኃላፊው ያመላከቱት። ኮሚሽኑ ከሃይማኖት አባቶች፣ ከምሁራን፣ ከታዋቂ ሰዎች እና ከፖለቲካ ፓርቲዎች ጋር ተከታታይ ውይይቶች ማድረጉን አስታውቀዋል። ሐረርን በጣም ነው የምወደው። ምክንያቱም ህዝቡ በጣም ደስ የሚል ነው። ባለፈው 2-3 ጊዜ መጥቻ አይቼዋለሁ እና ሀሳቡን በነጻነት ነው ሲያስተላልፍ የነበረው። ሀገሩን እንዴት እንደሚወድ አይተናል። ኮሚሽኑን እንዴት ሰፖርት ማድረግ እንደሚፈልግም አይተናል እና ይሄ ነገር ተጠናክሮ እንዲቀጥል እንፈልጋለን። ሐረር የፍቅር ተምሳሌት ከተማ ነች። ህብረተሰቡ ውስጥ መካከል ያለውን መተሳሰብ፣ መዋደድ፣ መፋቀር አይተናል እና ይሄ ነገር ወደፊትም ተጠናክሮ እንዲቀጥል ለእኛም ስራ ለሀገሪቷም የተሻለ አስተዋጽኦ እንዲያደርጉ እንግዲህ በኮሚሽናችን ስም አደራላለሁ። ኮሚሽኑ በሐረር ከተማ በነበረው ቆይታ ህዝቡ ሀሳቡን በነጻነት ሲገልጽ እንደነበር አስታውሰው ከተማዋ የፍቅር የመተሳሰብና የመዋደድ ተምሳሌት መሆኗንም በተግባር ማየታቸውንም የኮሚሽኑ ተወካይ ገልጸዋል። ወደ ሀገር አቀፍ ዘገባ ስናልፍ የኢትዮጵያን የብልጽግና ጉዞ ለማሳካት የሚከናወኑ የልማት ስራዎች በትውልድ መስዋዕትነት የሚገነቡና የዜጎችን የጋራ ተጠቃሚነት የሚያረጋግጡ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከተሜነት፣ ክትመትና የኮሪደር ልማት በሚል መሪ ሀሳብ ከቃና ቲቪ ጋር ቆይታ አድርገዋል። እንደሚከተለው ይቀርባል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቃና ቲቪ ጋር በነበራቸው ቆይታ እንዳሉት ቀደም ሲል ከተሞችን እንደ ስጋትና ነዋሪዎቻቸውን እንደ ወላዋይ የመመልከት የተሳሳተ ዝንባሌ ተቀይሮ አሁን ላይ ከተሞች የሀገር እድገት መለኪያና የስልጣኔ መስታወት ተደርገው በትኩረት የተሰራባቸው ነው። ከተሞች የሀገር መኳያ መገለጫ በመሆናቸው እንደ አዲስ አበባ ያሉ ከተሞችን ውብ በማድረግ የሀገርን ክብርና ውበት ከፍ ለማድረግ የተሰራው ስራ ተጨባጭ ለውጥ ማምጣቱን ጠቅሰዋል። ከተማ የውበት መገለጫ ነው። ከተሞች የሀገር መኳያ ናቸው። ኢትዮጵያ ብሎ ውብ አዲስ አበባን ያየ ሰው እሱን ነው የሚያስበው። ወይም ቻይና ብሎ ሰንጀንን የሚወድ ሰው ከሆነ ሰንጀንን ነው የሚያስበው። ሻንጋይን ከሆነ ሻንጋይን ነው የሚያስበው። እና ከተሞች መኳያ ናቸው። ከፕሮዳክቲቪቲ አንጻር የሀገር ኢንጂን ናቸው። ብዙ ምርቶች ይመረትባቸዋል። አዲስ አበባ ያለው ኢንዱስትሪ እኮ የትም የለም ኢትዮጵያ ውስጥ። ኢትዮጵያ ውስጥ ያለው ተደምሮ እኮ አዲስ አበባን አያክልም። ፕሮዳክቲቪቲ እና የምርት ሞተር ናቸው። ዘመናዊነት፣ ፈጠራ፣ ለውጥ፣ ቅልጥፍና የሚታይባቸው ናቸው። ለዚህም የሀገር እጅና አእምሮ ናቸው ይባላል። እጅና አእምሮ ማለት ያው ሃንድ ኤንድ ሄድ የሚባለው ማለት ነው። እና ምርት የሚገኝበት ፈጠራ የሚካሄድበትን ቦታ፣ ብዙ ማህበረሰብ ተሰባስቦ የሚኖርበትን ቦታ አያስፈልገኝም ካልክ ሀገር የብዙ ቋንቋ፣ የብዙ ባህል፣ የብዙ ፍላጎት ስብስብ ስለሆነች ይሄኛውን ሚኒ ሀገር በዚያ መንገድ መስራት ካልቻክ ትልቁን ሀገር መስራት ትቸገራለህ። አሁን እንደ አዲስ አበባ፣ እንደ ሐረር፣ ድሬዳዋ፣ ጅማ፣ አዳማ እንደዚህ ያሉ ከተሞች አይተህ ከሆነ ፈጣን እድገት ላይ ያሉ ከተሞች ብዙ አይነት ማህበረሰብ በውስጣቸው የያዙ ብዙ ኢኖቬተርስ ያሉበት ጥሩ እግሮ ለመለወጥ የሚያስቡ ሰዎች ያሉበት ቦታ እድገቱም ፈጣን። አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። በቅርቡ የተጀመረው የገጠር ኮሪደር ስራ የአርሶ አደሩን የአኗኗር ዘይቤ በሚገርም ሁኔታ እየቀየረ እንደሚገኝም አብራርተዋል። በገጠር ኮሪደር ነዋሪዎች ከተማ ሄደው የሚያገኙትን አገልግሎት በአካባቢያቸው እንዲያገኙ በማድረግ አላስፈላጊ እንግልትን ማስቀረት ተችሏል ነው ያሉት። ኑሮ እዛ እንዲመች ማድረግ ካልቻል ሰው ባለበት እንዲቆይ ማድረግ አንችልም። ለዚህ አንደኛው የአኗኗር ዘይቤ በሶላር ኢነርጂ ወይም በኦፍ ግሪድ መብራት እንዲያገኙ ማድረግ ነው። ከቆሻሻዎቻቸውና ከተረፈ ምርቶቻቸው በባዮጋዝ ኢነርጂ
እንዲጠቀሙና እናቶች በጭስ እንዳይገላቱ ዛፍ እንዳይቆርጡ ማድረግ ነው። በጓሯቸው ሌማት፣ በጓሯቸው የሚታለብ ከብት፣ በጓሯቸው የጓሮ አትክልት ኖሮ ምግብ አሳሳቢ ጉዳይ እንዳይሆንባቸው ማድረግ ነው። አካባቢያቸውን ንጹህ ማድረግ፣ ጤናቸውን መጠበቅ ነው። ሲሰበሰቡ ደግሞ የተሰበሰቡ ሲሄዱ ትምህርት ቤት፣ ኪነጋርደን፣ ጤና ጣቢያ እያልን ከተማ ላይ የሚያገኙት ሰርቪስ ማቅረብ ነው። በቴሌኮም፣ በመብራት፣ በሁሉም መስክ ማለት ነው። ይህ የሆነ ሲሄድ ሰዎች ሰፈራቸውን ለቀው ወደ ሌላ አካባቢ አይሄዱም። ጠቅላይ ሚኒስትሩ በማብራሪያቸው በኢትዮጵያ የተከናወነ የሚገኘው የኮሪደር ልማት ስራ በርካታ ነገሮችን ጠቅልሎ የያዘ ነው ብለዋል። የኮሪደር ልማት ስራ ዘርፈ ብዙ ግቦች አሉት ያሉት ጠቅላይ ሚኒስትሩ እስካሁን በተከናወኑ ስራዎች ተጨባጭ ውጤት መመዝገቡንም አብራርተዋል። የወንዝ ዳርቻ ልማት ፕሮጀክቶች ለኑሮ ምቹ ያልሆኑ የወንዝ ዳርቻ ቦታዎችን ለኑሮ ምቹ በማድረግ ረገድ ከፍተኛ አስተዋጽኦ እያበረከቱ መሆኑንም ገልጸዋል። የወንዝ ዳርቻ ልማት ጤናማ ህብረተሰብ መፍጠሪያ መንገድ መሆኑንም ነው ጠቅላይ ሚኒስትሩ ያስገነዘቡት። የሪቨርሳይድ እና የፓርኮች ስራ አዲስ አበባ ውስጥ በጣም ከፍተኛ ለውጥ የሚያመጣ ስራ ነው። ግን እየዋለ እያደረ ነው ሞር እየጣፈጠ እየበሰለ የሚሄደው። ዛፎች እያደጉ ያልተገነቡ ቤቶች እና መንገዶች እየተሳለጡና እየተያያዙ ሲሄዱ በየጊዜው ሞር እያማረበት ይሄዳልና ሪቨርሳይድ በጣም ጥሩ ስራ ነው። ጠቅላይ ሚኒስትሩ በዚሁ ቆይታቸው እንደገለጹት ኢትዮጵያ የዓለም አቀፍ አማካኝ የሙቀት መጠንን ለመቀነስ በትጋት እየሰሩ ካሉ ሀገራት ተርታ ቀዳሚዋ ናት። የአየር ንብረት ለውጥ የሚያስከትለውን ድርቅና ጎርፍ ለመከላከል ተፈጥሮን ወደ ነበረችበት የመመለስ ስራ በልዩ ትኩረት እየተሰራ ይገኛልን ብለዋል። ይህም ተፈጥሮን ከመጠበቅ ባለፈ ለምግብ ዋስትናና ለተጨማሪ ገቢ ከፍተኛ ጠቀሜታ ያለው ተግባር መሆኑን አንስተዋል። ኢትዮጵያ ያላትን የተፈጥሮ ጸጋ በመጠቀም ከፀሐይ፣ ከንፋስና ከጂኦተርማል ንጹህ ኃይል ለማምረት የምታደርገውን ጥረትም የአየር ሁኔታን ለመጠበቅ ጉልህ ሚና እየተጫወተ እንደሚገኝ አብራርተዋል። በነዳጅ የሚሰሩ መኪኖችን በመከልከል በኤሌክትሪክ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ የማስገባት ውሳኔ ሀገሪቱ ለነዳጅ የምታወጣውን ከፍተኛ ወጪ ከመቀነሱም በላይ ከጂኦፖለቲካዊ ውጥረቶች ጋር ተያይዞ የሚመጣውን የነዳጅ አቅርቦት ስጋት ለመቅረፍ የሚያስችል እርምጃ መሆኑን ዶክተር አብይ ገልጸዋል። ወደ ኤሌክትሪክ መኪና የሚደረገው ሽግግር ከወጪ ንግድ የሚገኘውን ከፍተኛ የውጭ ምንዛሬ ለነዳጅ ግዢ ከመስጠት የሚታደግ ከመሆኑን ባለፈ ለአካባቢ ጥበቃና ለዜጎች የኑሮ ጫና መቀነስ ትልቅ ፋይዳ አለው ብለዋል። የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኤሌክትሪክ መኪና ተበራከተ ማለት ቅድም እንዳልኩት በጣም በርካታ የታዳሽ ኃይል ኢነርጂ ማምረት የምትችል ሀገር ስለሆነች ኢትዮጵያ ለምሳሌ 100 ኪሎ ሜትር ለመጓዝ 100 ብር ነዳጅ የሚያስወጣ ቢሆን 100 ብር ደግሞ ኤሌክትሪክ የሚያስከፍል ቢሆን አይደለም፣ ዋጋው ይቀንሳል። ግን ቢሆን በዋጋ ደረጃ እኩል ቢሆኑ ልክ እንደ ኢራን ያለ ግጭት ሲፈጠር ፊውል ተዘጋብኝ አትልም። ኢነርጂ እዚሁ ስለምታመርት መገልገል ትችላለህ። ፊውል ያላቸው ግን መገልገል አይችሉም። በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን? ስላላመረትን። ወደፊት ይቀየራል ብዬ ተስፋ አደርጋለሁ። ያ ሲሆን ኢቪ ካርስ መጠቀማችን ዋጋው እንኳን ቢተካከል ከውስጥ ስለምንጠቀም እንደዚህ አይነት ድንገተኛ አደጋዎች ህይወታችንን አፌክት ያደርገው፣ ግን ዋጋውም ይቀንሳል። በከፍተኛ ደረጃ ዋጋውም ይቀንሳል። ለኢንቫይሮንመንትም ጥቅሙ ይታወቃል። ድምፅ ላይ ያለው ኢምፓክት፣ ኢቪ መኪናዎች ድምፃቸው እንደ ፊውል መኪና አይደሉም። ጭሳቸው እንደ ፊውል መኪና አይደለም። ዋጋቸው እንደ ፊውል መኪና አይደለም። ኢን ተርምስ ኦፍ ረኒንግ ኮስት ማለት ነው። በእነዚህ ምክንያት አድቫንቴጁ ከፍተኛ ይሆናል። ይሄ ለእኛ ምንም ጉዳት የለውም። በአጠቃላይ ኢትዮጵያ በተፈጥሮ መንገድ የአየር ንብረት ለውጥን ለመቋቋም የምታደርገው ጥረት ለሀገር ውስጥ ኢኮኖሚ እድገትና ለዓለም አቀፉ የአካባቢ ጥበቃ ግቦች ስኬት መሰረት እየጣለ መሆኑን ጠቅላይ ሚኒስትሩ አመልክተዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።